አግባካል ካገባልኝ በቃ አግባ ብያለሁ በቃ ከዚህ ምን ተባብለ ነበር አልፈልግም በቃ እሷን ማይቀይረው ማለት ነው ብቻ ተቀይሯል አግባ እኔ ችግር የለብኝም خلاص ችግር የለብኝም በቃ ሰውን አይደለም በቃ አንቺን ነው የምፈልገው አምጥታ ከሌላ ሴትም ሁለት ችግር የለብኝም እኔ ደግሞ አልፈልግም ጊዜና ሰዓት ካልፈለገ እኔም አልፈልግም ካልፈለገ ምን ማለት ነው ታል ብቻዬን እናቴ ጋር እኔም አልፈልግም ካልፈለክ እኔም አልፈልግም የምልኝ ነገር በቃ እውነት የምትወደኝ ከሆነ خلاص ማለት ነው አትፈልግም አልፈልግም እናቴ ጋር ጥዬን ለምን ምን አልኩሽ ነው ውጭ አላልኩሽም እኮ ከቤት እኔ ባንዴ ተስፋ መቁረጥ በቃ አልኩ እኮ እኔ ፈቀድኩ አይደል ልጅ የሚሰጠው አላህ ነው አውቃለሁ እኮ በቃ እሱን ካወቅሽ አቋምሽን ጠንካራ አድርጊ አብረን እንኖራለን ችግር አለ ወንዶች እኮ አግባ ሲባሉ ደስ ነው የሚላቸው ምንድን ነው አንተ ነው ጋር ነው እስከዚህ እሱ ሌላ ነገር ነው በቃ አግባ አልኩ እኔ ፍላጎት የኔው ነው የሰው አይደለም በቃ አግባ ብያለሁ አላገባ እሺ ምንድን ነው እንደዚህ ቻው እኔ ማጥራት ይሰራል እናቴ ለጥጄ ነው ይሰራል ኧረ እባክሽ አሁን ያለ ደግሞ እኔ ጋር ይልክ ታደርጋለህ ባሮን ቆርቆሮ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ቤተሰብ እንዴት ናችሁ ደህና ናችሁ አልহামዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም ወያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ በልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው ዛሬ ጁማ ነው ሰሉ አለ ነብይ ሰለላሁ ዐለይሂ ወሰለም እስቲ በኮሜንት ሰለዋትን አወርዱ ዛሬ ደስ የሚል ነገር ነው ይዤ መጣሁት አሁን ባሌን ይቀሰቅሳሉ ተኝቷል ከዛ በኋላ ቁርስ ልንበላ ይሄው ፌርሙዝ ሻይ ምናምን እያዘጋጀው ነው ቁርሳችን አርጌ አንጥቼ ባሌን አነሳለሁ ቁርሱን ከበላን በኋላ ነው ጫውታው የሚጀምረው ፍራንክ አይደለም እኔ የምሬን ነው ዛሬ በቃ አስቤበት ያመጣው ነገር ነው ማለት ነው ምንድነው ነገሩ ቁርስ ከበላን በኋላ ወሬው ይጀምራሉ ማለት ነው እሱ ይደሰታል ደስ ይለዋል ወይ ደግሞ ይናደዳል ወይ ደግሞ መቼስ ወንዶች ደስ ነው የሚላቸው ብዬ ነው ተስፋ ማረጋ እና መቼስ ይሄ ወሬ ሲወራ ደስ ይላቸዋል ብዬ ተስፋ አረጋለሁ አለኝና ካገባን 3 አመት ነው ልጅ እንቢ ብሎናል እንግዲህ ያለ ያስጣን ሁላችንም ዳርጉ ሌላ ምንም ማረግ አንችልም እና ሁለተኛ ሚስት አግባ ሊላው አስቤያለሁ እስቲ ምን ትላላችሁ እናንተ ደስ ይለዋል ወይ ደግሞ ይናደዳል መቼም አይናደዱም ወንዶች ደስ ነው የሚላቸው ብዬ ነው ተስፋ ማረጋው እና እስከዚህም ያው ዱዓ እያደረግን ነው እሱም እንደዚሁ ያው ዱዓ ላይ ነን ብዙ ህክምናዎችንም እየሞከርን ነው ምንም ብቻ አላህ በፈቀደ ሰዓት ሊሰጣን ሊሆን ይችላል ስለዚህ በፍቃደኝነት የፈለካትን ሴት ንካስራ አምጣ አግባ ተባብረን አብረን እንኖራለን ምንም አይጎልብንም ብዬ ይለዋል ማለት ነው ቁርስ እንደበላን ማለት ነው እሱ ደስ ይለዋል ምን ይላል አብረን እናያለን ደግሞ ፕራንክ አይደለም ከፈለገ ያግባ እውነት ለማናገር ባሌ መጋነን አይሆንብኝ በጣም ጎበዝ ነጋዴ ጎበዝ የሥራ ሰው ነው ማስተዳደር ይችላል ሁለታችን ቀርቶ 3-4 ማስተዳደር ይችላል እንደዚህ ስላልኩ ደግሞ በውስጥ ቁጥሩን ፈልጋችሁ ሃይ እንዳትሉ ያው ይልኩም والله እና ስለዚህ አግባ ይለዋል ምንም አይጎልብንም ስለዚህ ምን እንደሚል እስቲ አብራችሁን ከኔ ጋር ሆኑ ምናልባት ደግሞ ያኔ የሰው ልጅ ከማሳድግ ያንተን ልጅ ሌላ ሴት አምጥታ ያግብታ ውለድና ያንተን ልጅ አሳድጋለሁ ያለ ልጅ ቁጭ ከመሪ እኔ ልጆችን ወዳለሁ በጣም ነው ልጆችን ወዳለሁ ልጅ ስለሚወድ ነው መሰለኝ አላህ ሊፈትነኝ ነው መሰለኝ ብቻ ችግር የለውም ሁሉም ነገር በአላህ ነው በአላህ ተስፋ አንቆርጥም መቼም እና የሰው ልጅ ከማሳድግ አንተ አምጣና ውለድና ያንተን ልጅ ባሳድግ ይሻለኛል አግባላለሁ ፍራንክ አይደለም ምናምን አይደለም የሚለውን ሪአክቱን እናያለን ከፈለገም ያግባ ካልፈለገም ደስ እንዳለው ግን እኔ የምሬን አግባ የሚለው በራሱ ምርጫ የፈለግከውን የወደድካትን የፈለግካትን መርጠ አምጣ አግባ ካላገባይ ብዬ አውጪኑ ማደርገው ሳሎን እስከመጨረሻ ከኔ ጋር ሆኖ እና ለቤቱ አዲስ ሆናችሁ ሰብስክራይብ ያረጋችሁ ላይክ ያረጋችሁ የሚፈጠረውን አብራችሁ ከኔ ጋር በመሆን
ይው ይላቻለሁ ዳይ አሁን ቁርሱን ጨምረን አምጥተን እሱን እናነሳለን ማለት ነው ተኝቷል አቤት እና ቁርሱን ባንደን ተጠጣ ሊሄድ ብሎ አይወጣም ቁርስ እንደተበላ በቃ ለማየት ምን ማይዘ ይላል ዛሬ ቁጭ በል ምንድነው ቁጭ በል እሺ ከመዳለው ነገር አሁን በጣም ለምንድን ነው ምን ነጋገር ነገር አለ ምንድነው ነገር አለሽ ኦቹ በለች ኦቹ ታንባ እነዚህ ጋር አለ ምን ነው ቆይ በጣም ራቅ አልኩ እኮ ወይ ተጋዘን ኧረ ችግር የለውም ያሰብሽው ነገር ካለ አውሪ ምን ላምጣልሽ ዛሬ በጣም ደስ የሚል ወሬ ነው አለ ምን ላምጣልሽ አሁንም አልፈልግም ዛሬ ጁማ እኮ እሱም እኮ ነው ጁማም እኮ ምን ላምጣልሽ ሚስት ማንከባከብ አንዳንድ ካይር ነገር ማውራት ሰደቃ እኮ እሱማ ትክክል ነው ባና ሞላ ማቆን ስለዚህ ዛሬ የሚያወራው ነገር ምንድነው የምታወራው ምንድነው እኔ ጁማ መስገድ ነው ደስ የሚለኝ ዛሬ ጁማ ቀን እሺ እና አሁን ምንድነው የሚያወራው መሰለህ ምንድነው ያሰብኩት መሰለህ ያው አንተን ከትዳር እኮ 3 አመት ሆነ አይደል ስለዚህ ልጅ የለንም ልጅ እንፈልጋለን አላህ ይስጠን ግን ያው አላህ እስኪሰጠን አሁንም ተስፋ አንቆርጥም ግን አንድ ነገር አሰብኩ አንጠባረረ ነው የምታኖረን ምንም አይጎልብንም እሱ ሌላ ጉዳይ ነው አሁን ለምንድን ነው ፈለግሽኝ ቁም ነገሩን አውሪና እና ወላሂ ለማውራት የፈለኩት ወላሂ የምረና ይሄንን ነው ለማውራት የፈለኩት ይሄው እዛ ጋር እንደው ካሜራ አለ እንትን እያዩ ነው ከጧቱ ቁርስ ሳዘጋጅ ምናምን እያወራው ነበር ይሄ ነው ሌላ ወሬ የለም ለዚህ ነው የፈለኩት በቃ በአንድ ቀን የምታሰብ በአንድ ቀን የሚፈጸም ነገር ነው የምታወራው ነገር ምን ችግር አለ አልፈልግም ወደዛ ወይና መግባት አልፈልግም ምንም ፍላጎትም የለኝም ካንቺ ውጪ ያለ ተባባልነው ነገር አለ አይደል አስበቃስ እንደርሳለን ልጁንም ይሰጠናል ፈጣሪ ተስፋን ተጠም ምን ችግር አለ አይ ልጅ ባንጀሎኩም ብዬ ላላምጠም እስቲ ተግባራ እኔ ከፈቀድኩ ነው ይሁን ካልኩ ችግር አለ ካላስ እውነት የምትወደኝ ከሆነ አግባ ካልኩ አግባ በቃ አንቺ ልጅ ማሳደግ አትፈልግም ያንተን ልጅ ባሳደግ የባሌ ልጅ ማለት የኔም ልጅ ነው ገባ የእንጀራ እናቴ ናት ነው የሚለው ልጅም ራሱ ግን የሰውን ልጅ አምጥቼ ባሳደግ ነገ ጥሎ ሊሄድ ይችላል ገባ ስለዚህ ለአንቺ ያንተን ልጅ ማሳደግ ነው ፈልገው የምሬን ነው አልቀለድኩም የምር አልቀለድኩም ቀለድሽ ነው ነገር አታውሪ አንቺ ላይ መደረብ አልፈልግም እኔ ደርብ ካልኩሳ ምን አልፈልግም እኔ ደርብ ካልኩሳ ውስጥ አይፈቅድም ውስጤን አሳምና አስፈቅደው እኔ ደርብ በቃ ማሁን ነገር ለምን ነው ሌላ ነገር ካለሽ አውሪና እኔ ምንድነው አንቺ ደግሞ ዛሬ ሌላ ነገር የለብሽም ወይ ሌላ የምታወራው ነገር አለ? እኔ አግባ ካልኩ አታገባም ወይ? እኔ ፈቀድኩ እኮ خلاص በቃ እኔ አላገባም። ለምንድን ነው የማታገባው? ኒካ ማሰር እኮ ነው። ኒካ አስራ በቃ አግባ የምትወዳትን ፈልገህ አረጋግሽ። እሺ ጨረስሽ? እውነት እንደዚህ ነገር ማለኝ አለ። በፍቅር ተባብረን እንኖራለን እንደው ምንም አይጎልብንም። አግባ ልጆች አሉ አይደለም ልጅ ምን ያው ልጆች ሁሉ ልጆች አሉ አይደል? ስለምሰሩ በቃ እነሱን አሳድጊ ምን አሳድጋለሁ መጀመሪያ ማትጓል ስለምሰራ ሰርግ እንትና ለሰራል ትሄድ ነው ጀመር ሳድጋል ያን ነገር የማሳብሽን ሰርጂ አቋምሽን ቀጥ አድርጊ ዱዓ አድርጊ አልቀለድኩም የማሳብሽን ቀይረሽ አልቀይርም ዱዓ አድርጊ ወላሂ አልቀይርም እንደው አግባ خلاص አግባ ካልኩ አግባ በቃ ተመጣጣሻለሁ አለበት ከሆነ خلاص አግባ አልወድሽም ልጅ በቃ አላገባምሽ ምን ማለት ነው ምን አወራት ካፌ ክፉ ነገር አታሰጪኝ ምን ክፉ ነገር ነው ያወራት እኔ ምን ያልሽ ነው ሻው ያወራው ክፉ ነገር ነው አዎ አጎ ማለት እኮ ታድላል እንደው ሴቶች እኮ ብዙዎቹ ሲደረብባቸው አይወዱም እኔ በፍቃዴ አግባ ካልኩ ምንድነው ገና ደስ ሊል ነው የሚገባው ዝም ብሎ ማግባት አለ ወይ ነው እና ማግባት ነው ምንድነው ንካስራ ማግባት እኮ ነው ምንም እንትን የለም ልጅ ከሆነ እንወልዳለን መጀመሪያ ስራችን እናሳድግ እኛም አላስተን
አምጥታ ከሷ ሙለት በቃ እኔ ያሳድጋለሁ። ስንት ቀን በኋላ ነገሩን አሁን ዛሬ የምታወሪው? ከተጋባን እኮ 3 አመት ገና አልሞላም። 3 አመት ሆኖ አልፏል የምትይኝ ነገር አልፈለኩም። በቃ እኔ ወስኛለሁ። እኔ የኔ ሀሳብ ነው ይሄ በቃ የኔ ሀሳብ ነው። ጨርሻለሁ። አይ አንቺ ሀሳብ ነው ብዬ እኔ እጄ ላምጣ? አዎ በቃ እባክሽ እንደው ከኔ ጋር መኖር ከፈለክ የሚልኝ ነገር ማንና ቤል አንቆላልሽ ልትሄጂ ነው? ነው ሜዳ እና ተጋና አልቀመጥም እንዴ ካላገባ ኧረ እባክሽ ከቤት ዝርሽ ብለጥጭም ሲጀመር አላገባም አላመጣም። ለምን እኮ ነው አልቀለድኩም። ለሀሳብ ካለሽ አልቀለድኩም አውሪና ነው ልጅ የምር አልቀለድኩም። ይቀልድ መስሎኝ ነው። ዛሬ ጁማ እኮ ነው። ጁማ እኮ ነው ዛሬ እና ጁማ ነው ኸይር ነገር እኮ ነው ያወራው። ደስ የሚል ነገር ሱና ካላገ ልታጣይ ነው። ደስ የሚል ነገር እኮ ነው ያወራው። እውነት ለመናገር ስትፈራ ደስ የሚል ነገር አይደለም ያወራው። ደስ ይላል ቢሆንም እንትን አለው እኮ ዝም ብሎ ሮጦ መግባት ምናምን ምን ያደርጋል ስታስበው? ልጅ ከሆነ ይመጣል አይደል? ቀድመን ራሳችን እናቋቁም እናጠናክር ራሳችን። ምንድነው በቃ አቋምሽን እንደዚህ ሰበርሽ ማለት ነው? አንቺ ጀግና ሰው አይደለሽ? አስተምቶ ነው እኮ ካላት እኔ ልጅ ፈልጋለሁ እኮ አቋምሽ እንደዚህ መሰበር እኔማ ባገባው በወሩ ራሱ ነው ፈልጋለሁ። እንደዚህ አቋምሽ መሰበር አላህ ያለ ነው የሚሆነው። በቃ አሁን ደግሞ ካላት አልቻልኩም። ልጅ ፈልጋለሁ ካላት አምጥታ ውለድልኝ በቃ አንቺ ነው የምፈልገው ነው። አምጥታ ከሌላ ሴትም ውለድ ችግር የለብኝም። እኔ ደግሞ አልፈልግም ጊዜና ሰዓት ካልፈለገ እኔም አልፈልግም። ካልፈለገ ምን ማለት ነው? ታል እቺን እናቴ ጋር እኔም አልፈልግም። ካልፈለክ እኔም አልፈልግም። የምልኝ አድርግ በቃ እውነት የምትወደኝ ከሆነ ካላስ የምልኝ አድርግ በቃ። አንቺ ነው አንቺን ማለት ነው። ምንድነው? ምን ታይልሽ? ምን ታይልሽ ነው? ምን አይተሽ ነው? አልኩ እኮ ካላስ እኔ አልኩ ምን አይተሽና ነው? በህልምሽ ምን አይተሽ ነው ዛሬ ያደረሽው? ምንም አላየሁም። አሰብኩኝ በግጀት እያወራሽ ነው ዛሬ እንደ 2-3 ቀን አውዙ ቢላሂ ሸይጣን ረጂም አግባና ውለድ ልጅ እኔ በቃ 3-4 ካላስ ማግባት ሱና ነውና አግባ አላህ እስኪሰጠኝ አንተ አምጥተ ውለድ 3 አመት ሆነ እኮ ካላስ ምን ለምን 13 አሁንም በቃ አስበይ እኔ ማለት 2-3 ምን ችግር አለ? ተባብረን እንኖራለን። እንዴ አልቀለድኩም። ምን ያምር አልቀለድኩም። አረ ጭንቅላቴን ዛሬ ልታጠኝ ነው። ጮጋራን ልታጅ ነው ወይ? አልቀለድኩም። ለምን ጮጋራን ልታረው? ጮጋራ ይላጥ ነው ዛሬ። ምንድነው ደግሞ? በቃ አግባብያለሁ። ታገባለህ። خلاص ጨርሻለሁ። አልፈልግም። አላገባም። አትፈልግም? እኔም አልፈልግም። ታያለሽ። ማንን ነው የምትፈልጊው? ማንን ነው የማትፈልጊው? አልፈልግም። እናቴ ጋር ጥዬ ነው የምሄደው። ለምን? ምን አልኩሽ ነው? ውጭ አላልኩሽም እኮ ከቤት በቃ የሚልኝ አድርግ። አላደርግም። አንቺ አግባርሽን ግዴለሽን ምን የሚያገባው ነው? እሱ ሌላ ነገር ነው። አሁን ምን ነው የሚያለቃቅስሽ? ለምን ታደርጋለህ? ዝም ብለህ ማድረግ አለ ወይ? ግራ የሚገባኝ ነገር ምንድነው? አቋምሽ እንደዚህ ያረጋል? ታደርጋለህ? አላደርግም። ምንድነው እንደዚህ አቋምሽ ያረጋል? እና አግብታ ውለድ በቃ ፈልጋለሁ ልጅ ነኝ። ወንድ ሰይጣን ረክተሽ ነው ዛሬ ተነሳሽው? አውዙ ቢላህ ምን እያልሽ ነው? አይና እኔ አላገባም። ልጅ መውለድ የሚፈልገው ባንቺ ነው። አግባካል ታገባለህ። በቃ አግባ ብያለሁ። በቃ ከዚህ በፊት ምን ተባብለን ነበር? አልፈልግም። በቃ ሀሳብ ማይቀይረው ሞተው ብቻ ነው። ሀሳብ ቀይራለሁ። አግባ እኔ ችግር የለብኝም። ካላት ችግር የለብኝም። በቃ ችግር የለብኝም። አግባ ካልኩኝ አንቺ ያልሽኝ በቃ አንድን ከቤተሰብ በቃ ዝም ብዬ ሮጬ ላምጣ። እባክሽ ያን አቋምሽን ሰርዥና ቀጥ ብለሽ አቋምሽን ቀጥ አድርጊ። ያን ሀሳብ እኔ አልፈልግም፣ አልደግፈውም። ትደምም ምንድን ነው ያልሻለሽ? አንቺ ልጅ የሚሰጠው አላህ ነው፣ እኔ አይደለሁም እኮ
አንቺ አግባ ስላልሽኝም እኮ በዛኛውም ላልወድ ይችላል እኮ ልጅም ሰጣላ ነው እንደዚህ ምትሆን ምን ነገር አንቺ እንደዚህ ማለት እኮ የለብሽም እና በአንድ ተስፋ መቁረጥ በቃ አግባ አልኩህ እኮ እኔ ፈቀድኩ አይደል ልጅም ሰጣ አላህ ነው አውቃለሁ እኮ በቃ እሱን ካወቅሽ አቋምሽን ጠንካራ አድርጊ አብረን እንኖራለን ምን ችግር አለ ወንዶች እኮ አግባ ሲባሉ ደስ ነው የሚላቸው ምንድን ነው አንተ ነው ጋር ነው እስከዚህ እሱ ሌላ ነገር ነው በቃ አግባ አልኩህ እኔ ፍላጎት የኔ ነው የሰው አይደለም በቃ አግባ ብያለሁ አላገባ እሺ ምንድን ነው እንደዚህ ሾ ይሄ ማጥራት ይታያል እናንተ ለጥይን ነው ይታያል ሐረባ አለ ያለ ደግሞ እኔ ጋር ይግድ ታቀባለ ባሮ ቆርቆሮ ነው ይገርማል አላገባም ብሎ ድርቅ አለው እኮ ይገርማል አንዳንድ ወንዶች አግባ ሲባሉ ደስ ነው የሚላቸው ይሄ ግን እንዴት ነው ድርቅ አለው እኮ